በሰሞኑ ዓለምን ያነጋገረ የሚገኘው አይሾስፒድ የተባለ ግለሰብ ወደ ኢትዮጵያ መጥቶ እንዳለፈ ሁላችንም ያወቅነው ጉዳይ ነው። ስለ አይሾስፒድ ማታውቁ ካላችሁ ትንሽ ነገር ሊበላችሁ። አይሾስፒድ ታዋቂ ዩቲዩበር ነው። ላይቭ ስትሪሞችን ያደርጋል ወይም ቀጥታ ስርጭቶችን ወደ ተለያዩ ከተማዎችና ወደ ተለያዩ ሀገራት በመዘዋወር ላይቭ ስትሪሞችን ያደርጋል። ኖርማሊ ስክሪፕትድ የሆኑ ኮንተንቶችን ብዙ አይሰራም። ያ ወጣት ደግሞ ወደ ኢትዮጵያ እሱም መሳይ አንድ ልጅ ኢትዮጵያ ውስጥ እንዳለ ከሰማ በኋላና ደግሞ አፍሪካን የማስተዋወቅ እቅድ ስለያዘ ወደ ኢትዮጵያ ጎብኝቶ መጥቷል። ከኬንያ ቀጥሎ ወደ ኢትዮጵያ መጥቷል። ከኢትዮጵያም ደግሞ ቀጥሎ በዛው ምሽት ወደ ግብጽ እንደገባ ተነግሯል። በኢትዮጵያ ውስጥ ቆይታው አንድ ቀን ብቻ ነው ላይቭ ስትሪምን አድርጎ ያለፈው። ግን በሌሎች ሀገራት ላይ ስናይ 2 ስትሪሞችን ያደርጋል። አንዳንድ ጊዜ ደግሞ 3 ስትሪሞችን ከ4 እስከ 5 ሰዓታትን የፈጀ ስትሪሞችን ላይቭ ስትሪሞችን ያደርጋል። ኢትዮጵያ ውስጥ ደግሞ ከ3 ሰዓት በላይ የሆነን አንድ ላይቭ ስትሪም ብቻ አድርጎ እሱንም በአዲስ አበባ ከተማ ውስጥ ብቻ ዞሮ አድርጎ ወደ ግብጽ እንዳለፈ እናያለን። በዛ ላይቭ ስትሪም ደግሞ ብዙ ሪከርዶች እንደተሰበሩ በዛ ላይቭ ብቻ ከ400,000 በላይ ሰብስክራይበሮችን አግኝቷል። ደግሞ በአንድ ሰዓታት ውስጥ ወደ 9.9 ሚሊዮን ቪው ታይቷል። ስትሪሙን የሚመለከቱ ሰዎች አፍሪካውያን ብቻ አይደሉም። እንደው ሞር የሚመለከቱት የውጭ ሀገር ዜጎች ናቸው። የአውሮፓ ሰዎች፣ የአሜሪካ ሰዎች ሞር ደግሞ ለኢትዮጵያም ጥሩ አድቫንቴጅ እንዲሆን ወደ የክልል ከተሞች እያዘዋወሩን ቢያደርጉልን። ኬንያ ውስጥ ባደረገው ስትሪም ላይ ሄሊኮፕተር ነበረ ሀገራቸውን በሙሉ እያዞሩት ቱር ያስደረጉት። አዲስ አበባን ብቻ ጎብኝቶ መመለሱ ጥሩ ነው ብዬ እኔ አላስብም። አንድ ፍሬንች አዲስ አበባን ጎበኛለሁ ብሎ ስለማይመጣ የተለያዩ ለቱሪስት መስህብ የሆኑ ቦታዎች ወደ የክልሎች ስላሉ እነዛን ቢያሳውቁልን አሪፍ ነበር። ለማንኛውም ያለፈው አልፏል። ደግሞ ስመጣ ደግሞ ያንን እንደሚያደርጉት ቱሪዝም ላይ ያሉ ሰዎችም ሊሆኑ ይችላሉ ኃላፊነት ተቀብለው እንደሚያደርጉት ተስፋ አደርጋለሁ። ይሄ ልጅ ደግሞ ወደ ኢትዮጵያ ከመጣ በኋላ ያንን እሱን የሚመስለውን አይሾስፒድ በአዶናይ በኩል ተገናኝቶት ከዚህም በኋላ ደግሞ አብረው እንደሚቀጥሉና ጥሩ ስራዎችን አብረው እንደሚሰሩ ተነጋግረዋል። ከዚህ ጋር ተያይዘው ወደ አሜሪካ ሊወስደው ይችላል የሚል አንዳንድ ሹክሹክታዎች እየተሰሙ ይገኛሉ። ይሄ ደግሞ እዛ ልጅ በጣም ትልቅ እድል ነው። እንዲሁ ኖርማሊ መልክ ብቻ ለመመሳሰል ብዙም አልተመሳሰለም፣ ግን ይመሳሰላል በትንሹም ቢሆን እሱን መስያለሁ ብሎ ቲክታክ ራሱ ኖርማሊ ቢከፍት ብዙ ቪው ሊያገኝ ይችላል። ዩቲዩብ ቢከፍት ብዙ ቪው ሊያገኝ ይችላል። ይሄ አድቫንቴጅ ለዛ ልጅ በጣም ትልቅ ኦፖርቹኒቲ ነውና ቢጠቀም ባይነኝ ደሞም ይጠቀማል ብዬ አስባለሁ። አጠገቡ አዶናይ ያለ ይሄንን እያስተባበረ ያለ ሞር ከታሰበው በላይ ራሱ ሊሄድ ይችላል ብዬ አስባለሁ። አዶናይ አጠገቡ ኖሮት አጠገቡ ሆኖ በጣም እያበረታታው ነው። በዚህ ዙሪያ አዶናያን በጣም ቴንኪው ማለት እፈልጋለሁ። እዛ ቦታ ላይ የተለያዩ ቪዲዮችን አይታችሁት እንደሆነ አላቅም። እሱን ሸፍኖ ልጁን ብቻ ነው እየገፋፋ የነበረው ወደ አይሾ እንዲጠጋ። ልጁ እንግሊዝኛ ምንም አይችልም። ሩቅ ሆኖ እንግሊዝኛውን እየተረጎመለት ጋርዶች እንደዛ እያሸማቀቁት። አስቡት፣ በኢትዮጵያ ደረጃ የሆነ ሌቨል ላይ ያለ ልጅ ነው አዶናይ ማለት። ያንን ሁሉ ርቀት ሄዶ ሰውን መርዳት ማለት በጣም ትልቅነት ነው። የሰዎችን ፍላጎትና መብት ስናስጠብቅ እዛ ውስጥ የኛ መብት አለ፣ የኛ ክብር አለ፣ የኛ ዝና አለ፣ የኛ ማንነት በዛ ውስጥ ጎልቶ ይታያልና ይህንን በማድረጉ በጣም ደስ ብሎኛል። ብዙ ኢትዮጵያውያንም ደግሞ በዚህ ዙሪያ በጣም እየተደሰቱ በጣም እያደነቁትና ይህንን ድርጊቱን ደግሞ ደስ እያላቸው የተቀባበሉት አይቼ ደስ ብሎኛል። በዚህ አጋጣሚ ደግሞ ሌላ የገረመኝ ነገር ብዙ ኢትዮጵያውያን ብዙ ታዋቂ የምንላቸው ሰዎች ከአይሾስፒድ ጋር ፎቶ ለመነሳት ሲያደርጉት የነበረው ጥረት በጣም ከባድ ነበረ። ማንነታቸውን ራሱ ስተው ነበረ ፎቶ ለመነሳት ወደሱ ወይም ወደሱ ለመጠጋት ሲሞክሩ ያየዋቸው። በዛው ልክ አጠገቡ ያሉ ጋርዶች አያስጠጓቸውም ነበር፣ እየወረወሯቸው ነበርና ያም ሆኖ ግን እየገቡ ፎቶ ለመነሳት ይጣጣሩ ነበር። በዚህ ልክ ወርዶ ግን እንደዚህ መሆን እኔ ተገቢ ነው ብዬ አላስብም። አንድ ታዋቂ ሰው አገኘን ብለን እንደዛ መሆን፣ ሴቶች እንደው አንዳንድ ፌንት የሚለቁበት ጊዜ ይኖራል እንደዚህ አይነት ድርጊቶች ሲከሰቱና ተገቢ ነው ብዬ አላስብም። ያ ሰው ታዋቂ ነው፣ እንደኛ ሰው ነው፣ ጊዜ አውጥቶትና ስራው ነው ያወጣው እንጂ ፐርሰናሊ ሰው ነው። አጠገብሽ እንዳለ ወንድምሽ፣ አጠገብሽ እንዳለች እህትሽ ናት እንጂ የተለየ ፍጡር አይደለም። ስራው ነው የተለየ ፍጡር ያስመሰለው ወይም ጊዜው ነው እንጂ ይሄ የተለየ ምንም ኑሮት አይደለም። እንደዚህ የምታደርጉ ሰዎች ታዋቂ ሰው ጋር ፎቶ ካልተነሳ፣ ታዋቂ ሰው ጋር ካልቆምን፣ ሰላም ካላልን የምትሉ ሰዎች ተው አቆሙና ባይሆን እናንተም ታዋቂ ለመሆን ስሩ ብዬ እላለሁኝ። እነዚህ አሁን ላይ ታዋቂ ሆኖ
የምናገኛቸው ሰዎች ከሆነ ጊዜ በፊት ኖርማል ነበሩ፣ እንደኛ ማንም የማያውቃቸው ሰዎች ነበሩ። ጊዜ አወጣቸው፣ በዛው በጊዜ ደግሞ ሰሩ፣ በቃ ታዋቂ ሆኑ። ይሄም ታዋቂነት ደግሞ በሆነ ጊዜ ሽፍት የሚደረግ ነው። ከዚህ የሚበልጥ የታዋቂነት ሌቨል ይመጣና ሽፍት ይደረጋል፣ በሌላ ይተካል ማለት ነው። ስለዚህ ይህንን አውቀን በስነ ስርዓት ሰውን ብናስተናግድ ብዬ አስባለሁኝ። አዶናይ ግን ስላደረግከው ነገር በጣም ተንኪው ልል ፈልጋለሁኝ። ሌሎችም ደግሞ የራሳችሁን ጥቅም ለማስጠበቅ እና የራሳችሁን ክብር ብቻ ለማስጠበቅ ብላችሁ ሰውን የሚታዋርዱ፣ ሰውን የምታስቀይሙ፣ ሰውን የምታንቋሽሹ ሰዎች ስነ ስርዓት ያዙ። ለሰው ደስታ ብላችሁ ኑሩ። ሰው እንዲደሰት በእናንተ መኖር፣ ሰው ይደሰት በእናንተ ንግግር ውስጥ። ሰው የሆነን ተስፋ ይህ ነገን ይመልከት። ሰውን አታስቀይሙ። ሰውን አትችልም አትበሉ። ሰው ሁሉም ይችላል። አስተያየት የሚሰጥበት መንገድ አለ፣ ግን ቀጥታ አትችልም አይባልም። በጣም ይሰበራል። ማንኛውም ጠንካራ ነው የተባለ ሰው ይሰበራል። ስለዚህ አትችልም አይባልም። ሰው ማንኛውንም ነገር ማድረግ ይችላል፣ እውቀትና ልምዱ ብቻ ካለው። ያ ሰው የሆነን ጊዜ በላይ በኩል መምጣቱ አይቀርም። በእናንተ ቅም አይዝባችሁም፣ ግን እናንተ ናችሁ የምትሸማቀቁት የዛን ጊዜና ስነ ስርዓት ይዛችሁ ብትሄዱ ብዬ እላለሁኝ። በመጨረሻም ደግሞ ለዚህኛው ለአይሾ ስፒድ ኢትዮጵያ እንድሳካልህ ሞር ደግሞ ኢትዮጵያችንን እንደ ዋናው አይሾ ስፒድ እንደምታስተዋውቅልን ተስፋ አደርጋለሁ። አንተ ደግሞ ፌመስ ስትሆን አዲስ አበባን ብቻ እንትን አታደርግልን። በዛውም ልክ ደግሞ መልካም ነገሮችን ይዛችሁ እንድትመጡ፣ ማንነታችሁን ይዛችሁ እንድትመጡ፣ የአይሾ ስፒድን ስታይል ይዛችሁ ወደ የክልል ከተሞች እየመጣችሁ አትረብሹን። ትክክለኛ የኢትዮጵያውያንን ማንነት ይዛችሁ የመጣችሁ ኢትዮጵያን ክልሎችን፣ ክፍለ ሀገሮችን፣ ቱሪስት ቦታዎችን ፕሮሞት እንድታደርጉ እላለሁ። ያንዳንዱ የራሱ ማንነት አለው። ምናልባት የኛን ባህሪ የሚመስል ሌላ ባህሪ ሊኖር ይችላል። መመሳሰል ነው እንጂ የኛ ብራንድ ሊሆን አይችልም። ስለዚህ የአይሾ ስፒድ የኢትዮጵያውያን ብራንድ አይደለም። ስለዚህ እኛ የኢትዮጵያውያንን ብራንድ፣ ኢትዮጵያውያንን ማንነት ነው ይዘን መቀጠል ያለብን። እስካሁን የተከታተላችሁኝ ያላችሁ ቻናሌን ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮን ሼር ማድረግ በፍጹም እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።